ገባሽ? እናንተም እኮ ራሳችሁ እኛ ትክክል ነን ብላችሁ ነው እኔን እየመከራችሁኝ ያላችሁ። እኔ ትክክል ነኝ ያልኩበት ቦታ ልንገርሽ። እኔ ትክክል ነኝ ብዬ አንቺን የተናገርኩት አንቺን የወቀስኩት ማህተብሽ ላይ ሲናገሩሽ ቦታ እንዳትሰጪ ብዬ ነው የተናገርኩሽ እንጂ ሌላ ነገር ያልኩሽ ነገር አለ እኮ እንደዚህ ብለሽ ነኝ እንጂ እሷ ትክክል ነው خلاص ድራማ ሩታ ትክክል ናት ያለው ለምን መሰለሽ? ሩታ ትክክል ናት ያልኩበት አንድ ነገር ልንገርሽ። አንቺም ሄርሜላ ትክክል ናት ያልሽበት ልትነግሪ ነው። እኔ ሩታ ትክክል ናት ያልኩት ለምን መሰለሽ? ባሌ የራሴ ነው አይደል? የግሌ ነው። የራሴ ባል ከማንም ሴት ማየት አልፈልግም። ማንም ሴት ጋር እንዲደርስ አልፈልግም። ማንንም ሴት ምንም ነገር ስታደርግለት ማየት አልፈልግም። አይደለም በአካል ተገናኝቶ በስልክ እንኳን የሆነ ነገር ምልክት ማየት አልፈልግም። ገባሽ አይደል? ሩታ ያንን አይታ ስትቃወም ሄርሜላ ምንድነው ያለችው? እንዴ ምን ችግር አለው? አንተ የፈለክበት ሂደህ ብትመጣ የፈለገ ነገር ቢሆን እኔ እንደ ጓደኛ አወራለሁ። ሴትና ወንድ ከየት ሀገር ጀምሮ ነው ባለ ትዳር ወንድ ሴት ጓደኛ ይዞ ከሷ ጋር እንደፈለገ የሚሆነው? ትፈቅጂለታለሽ? ባልሽ ትፈቅጂለታለሽ? ከሴት ጋር አንቺን ቤት ተቀምጣሽ ከሴት ጋር ቢሄድ ከሴት ጋር እንደፈለገ ቢሆን ታደርጊያለሽ? አንቺ ይተቀበያለሽ? አልፈቅድለትም። ስለዚህ ደግሞ እኛ ደግሞ ሩታን እንደዚህ እንዲሆን አልፈቅድም። ባለትዳር ማለት መሰብሰብ ነው። ባለትዳር ማለት ደግሞ መከባበር ነው። ከሴት ጋር ያለህን ነገር እኔ መጣኛ ተቀበል። ሩታ ሲጀመር ራሷ መቼ ክብር ኑሯት ነው? ሩታ እስከማን ጋር ነበር ያለ ስለ ክብር ካወራሽ ረፊ እዚህ ጋር ደግሞ ልንጣላ ነው። እዚህ ጋር ልንጣላ ስለ ሩታ እንዳትሄጂ ስለ ትዳር ክብር ነው እየነገርኩሽ አለች። ሩታ ሄደ ከሴት ከስትር መጠመጥ ማየት አልፈልግም ብላ ነው ድራማ እየሰራች ያለችው። ሄርሜላስ እሷ ደግሞ አትርመጥመጥ ካለች እኔ ተመርመጥም ምንም ሁንልኝ ብቻ እኔ እንደፈለክ አረጋሃለኝ ወዲኔና ነው እያለች እየሰራች ያለች አይደል? ስለዚህ ለምንድን ነው ሩታ ልክ አይደለችም የምትይው? እና ባልሽ የፈለገ ቦታ ሄዶ ሲመጣ ትቀበይዋለሽ ዝም ብለሽ ሳትናገሪ የሆነ ነገር ሳታረጊ አይደለም? እንዴት ነው እሷ በመጀመሪያ ምን ሆና ነው? መግባባት እኮ ትችል ነበር። መግባባት አልቻለም። ባልሽ ከሶስትና ትናንት የመጣ ነገር ከፈለጋት እኮ ያላትን የታዘዝላት ነበር። አዳምጪኝ እሺ ጽዮን፣ እሱ የተፈጠረው ለምንድን ነው? በአንድ ሴት አይደለም በ20-30 ሴት ቢሆኑ ናቸው የተናገረችው። በአንድ ሴት ለመጀመሪያ ቀን አይደለም የተናገረችው። እረፍ አለችው። መጀመሪያ ከነፂ ጀመረች አይደል? ከነፂ ጋር ተላልቆ ቴክስት አወጣችበት። ከዛ ከሄርሜላ ጋር መጣ። ሴት በመቀየር ከዛ በፊት ከነፂ ከብዙ ሰው ጋር ሰርቷል ባይዘው ይሄ ልጅ ማለት። እሷ ግን ምንድነው የምትለው? አንድ ትዳር ከሆነ ለምንድነው እዚሁ ዛው የምትለው ስትለው እሺ አላረግም ይላትና ይቅርታ ይጠይቃትና ወጥቶ ግን የሚገኘው ከሴት ጋር ነው። ለምንድነው ከሴት ጋር የምትገኘው? አንተ ባለ ትዳር ነህ። እኔ ከኔ ጋር ነው። አንቺ ከባልሽ ጋር አላገባሽም ሊሆን ይችላል፣ አላገበተሽ ሊሆን ይችላል። እናቶቻችን በሽማግሌም በምንም ሲታረቁ ነው የከረሙት። ባልና ሚስት ደግሞ በጣም የሚጣሉት ትዳር ላይ ሲሆኑ ነው። ትዳር ላይ ሲሆን ተከባብረሽ ይሄን አታርግ ካልሽ እሱን ይሄን አታርግ ካለ አዎ ይሄን አታርግም እሱም ይሄን አታርግ ከተባለ ማድረግ የለበትም አይደል? አብርሃም ግን ሩታ ከሴት ጋር አትሂድ ብላ ስትጣላው በማግስቱ ቢሄደው ሴት ጋር ነው። እሺ ይሄን ባልሽ ቤት አድርገሽ በትትና ጠይቁ የምትይው ከአንድ ሁለቴ ቁጭ አድርጋ እረፍ ብላ ታርቆ ቁጭ ብለው ግን ዞሮ ከሴት ስታገኙ ምን ታርገው ከመጣላት ሌላ? እሺ ከዛ ተጣላችሁ አይደል? ተፋቱ አይደል? መፋታቱ ላይ አትጂ። እኛ ስለ መፋታት አይደለም እኮ እሺ ትክክል ናት። ዝም ብሎ ሜዳ ላይ ነው አላት። እሺ ልንገርሽ አዳምጨሻለሁ። አንድ ደግሞ ድል ስጪኝ። እሺ አንተ እንደዚህ እየሆንክ ስለሆነ ወደ ሌላ ሴት እንደዚህ እየተመለከትክ ስለሆነ መክሬ ልትሰማኝ አልቻልክም። ስለዚህ በቃ እንለያይ ብላ ተለያዩ አይደል? ያ ወረቀቱን አስቀደል። አሁን ሰማያቱን አስቀደል። ዝም በይ እኔ ራሴ እነግራታለሁ። ቀጥይ እሺ። ወፍ እኮ አስጨርሽኝ አንዴ። እየሰማሁሽ ነው። ሰማያቱ ቀደዱ አይደል? በቃ አንቺም የራስሽ ህይወት ኑሪ፣ እኔም የራሴን ህይወት እኖራለሁ አላት። ከዛም በኋላ አንተ ልጅህን ትተህ ወዴት አባት ነው የምትሄደው? ምንድነው ከሳሽ ምን ያስባላል? በጭራሽ አብርሃም እሺ ሩታ ምን አደረገች? እረፍ እሺ እኔ እናንተ ህይወታችን ይብቃ ሲባል አብርሃም ልጄ ላይ ብሎ ሄዶ ሩታ ከሰው ጋር ቁጭ ብላ ለምን ከሰው ጋር ይሻለሁኝ ብቻሽን እንዳገኝሽ ነው የምፈልገው ብሎ ጸብ የፈጠረው እሱ ነው አይደለም? በደንብ የምታይ ከሆነ እሱ ነው አይደለም? አርፋ በተቀመጣችበት የራሴ ልጅ ጀምር ባለችበት አዎ ዳኒ በተቀመጠችበት አንቺ ለብቻሽ እንጂ ከሰው ጋር እንዳገኘሽ አልፈልግም። ለምን በነፃነት እኔን ብቻ አትጠብቂኝ ብሎ ማለት ምን ማለት ነው? አንድ ባል ባይፈልግሽ ይላል ካጠገቢ ሰው እንዳላይ እኔ ለብቻሽ ላግኝሽ ይላል ካልፈለገ። እሺ በቃ እሺ ኖርማል ነው። ሰው ይለያያል፣ ይታረቃል አይደል? ይለያያል፣ ይታረቃል። እንደዛ ብሎ ድጋሜ እሺ ይቅርታ ልታረግለት ትችላለች፣ እሱም ይቅርታ ብሎ ሊገባ ይችላል። የመጨረሻ ግን ሰማንያቸውን ቀዶ ከ80 በኋላ እኮ እያወራሁሽ ያለው መጨረሻ ተለያይተዋል አይደል? ከዛ በኋላ እያወራሁሽ ያለው ጽዮን ከ80 በኋላ እኮ ነው እያወራሁሽ ያለው። ከ80 ከቀደዱ በኋላ እኮ ነው ቤቷ ከገባች በኋላ ቤቷን አስተካክላ እንትን ስትል ለምንድን ነው ሰው ያየሁት ወንድ አንቺ ጋር ታዲያ خلاص እንደዚህ አላት አይደል?
ከሰው ጋር ላይሽ አልፈልግም አላታ خلاص አንተ ከኔ ጋር ወጥተሃል አልፈልግም ድጋሜ ወደ ህይወት እንድትመጣ አልፈልግም አራት ነጥብ እንደዛ ብላ ትዘጋዋለች እኔ በወለ ዘር ማለት ነው እሺ አትምጣ እያለች እኮ ደውሎ ልጄ እያለ ሄደው እኮ ሰው አልይ እኔና አንቺ በቃ እስቲ ለወደፊቱ ምንድነው ያለው እሺ ባለፈው እኮ ነው ማንኛውም ሰው ተፋቶ ልጅ ያያል ጽዮን አዳምጪኝ አንድ ነገር እሺ ባለፈው ሌላ ነገር ይቅር ከሄርሜላ ጋር ጋብቻ ፈጥረው ምን ብለው ቁጭ ብለው ወንድሙ ሲያገናኘው ምንድነው ያለው እኔ ለቅሶ ላይ ነው ያለውት ልጄ ሳይሆድ የባሰኝ ወደ ድሮ ማንነቴን መመለስ ነው የምፈልገው ብለዋል አላለም ብለዋል ስለዚህ እንደዛ ወደ ድራማነት ይመለሳል ብሏል ቤት ላይ እኔ ልጄን ሳይሆን ጽዮንዬ ማለት ነው ጽዮንዬ እኔን አዳምጪ ሂጂና ቤት ላይ ወይልንገርሽ ሂጂና ቤት ላይ ማለት ነው ቪዲዮ ከመጀመሪያው ጀምሮ እስከ መጨረሻው ሂጂና ምን እንደተናገረ አብርሃም እኔ ያለው እያንዳንዱ እኮ ያለው የነሱ መቼ ነው መለከል ልጄ ሳይ እምባይ ቀድመኛል ልጄ ሳይ እምባይ ቀድመኛል ግን ሁሉም ነገር ተስተካክሏል በቃ አጥር ያለ በአጥር ባለ መልኩ ማለት ነው አሁን አሳጥረን እንሂድና ማለት ነው አልፈልግም በቃ አልፈልግም ብሎ አልፈልግም ሲላት አንተን ለመውሰድ እኔ ወራ አይፈጅብኝም ለምን ምን አስባላት አርፋ ቁጣ አትልም እንዴ አላለችው ከሱ ጋር እንደዚህ አልተናገረችም አንድ ወር አይፈጅብኝም ጽዮን መንገድ እየሳትሽ ነው ጽዮን መንገድ እየተሳትሽ ነው ጽዮን መንገድ እየሳትሽ ነው መንገድ እየሳትሽ ነው ለሱ አላለችው ለውሽሚት ባሌ ስትል ባሌ የምትዩ ሰውዬ እኔ አመት አልልሽም ባንድ ወር ወደ እኔ መልሰው ያለቻት ለውሽሚት እንጂ ለአብርሃም አይደለም ከአብርሃም ጋር እንደዚህ አይነት ንግግር ጭራሽ አይነጋገሩም ሂጂና ቢሉ አይነጋገሩም ያለቻት ለውሽሚት ነው ባሌ ስትል ኦኬ ነው ታናግባሽ አው ስለዚህ ገባሽ ነፍሮስ ታስጠላ ዝም ያለቻት ለውሽሚት እንጂ ለአብርሃም አንተ ለመልስ አላለች ምን አገባሽ አገባሽ አንቺ ዝም ሃታይ ነው ኮሜንት አታንብቢ ማሪ ኮሜንት ካነበብሽ መረዳት አንችልም ውዴ እንደዛ አላለች የኮሜንት ካነበብሽ አንተ ለመመለስ ወራ ፈጅም ታያላችሁ እንዴት እንደመመልሱ አላለች ቆይ ማሪ እኔን አዳምጪ ካታይ ኮሜንት ካነበብሽ መረዳት ብላለች አላለች አብርሃም ለውሽሚት ነው ለአብርሃም አይደለም ለውሽሚት ነው ስንት ነገር ጨርሶ ነበር ወይ ለጽዮን አሰሚም እንደ ለውሽሚት ነው አልፈልግሽም ካለኝ እናቴ ትሞት እኔ አልፈልገውም በቃ አልፈልግም ካለኝ አልፈልግም ወደ ራሱ ተሳሳት ጽዮን ተሳሳት ለውሽሚት አላለችም ላ ነይ ልንገርሽ እህቴ እኔን መጀመሪያ አዳምጪኝ እህቴ ማለት ነው እሱን አይደለም ያለችው እሷ ባሌ ስትል እኔ ወር ሳይጨርስ እመልሰዋለሁ አይደለም አመትም አልልሽም በወር ውስጥ እመልሰዋለሁ ነው ያለቻት በወር ውስጥ እመልሰዋለሁ ካያ አንቺ ስትመልሹ እኔ አየዋለሁ የኔ ነው ባሌ ነው አለቻት እሺ እኔ ስመልሰው ደግሞ እኔ ሩታ አይደለም እመልሰዋለሁ አለቻት እሷ እንጂ የተመላለሱት አብርሃምና ውስጥ የለም አብርሃም ጋር ተነጋገሩ አዎ ሩታ አብርሃም ስለመመለስ ለአብርሃም እንዴት ብላ ትነግረዋለች አንተ ለመመለስ እንዴት ትለዋለች እንዴ ምን እንዴት ነው የሚባለው እንደዛ ተመላሽና ቪዲዮውን አዳምጠሽ ቪዲዮ ውስጥ ተመጨረሻው አይተሽ መልሱልን ነው ረጅ ማሪ ነው ወይ ቤት ሽንክፈት ነው ረጅ ማሪ ምን ነው ረጅ ወዲተ ነው ረጅ አየሻቸው ያን ጥያቄ ስንጠይቃቸው ውርድ ነው የሚሉት አየሻቸው ግን አይታችሁ ብቻ ዋና ወረዱ እንዴ ማንም መልስ አይመልስልሽም ውረዱ እኛን አይተው እኛ ልጆች እየመጡ ነው ውረጅ ነኝ የስኬት ነው ውረጅ እኛን ውረዱ ማሮቼ ሉሉሩታ ውረጂ መቅዲ ግን እናመሰግናለን ለማንኛውም እንድንወያይ ስለፈቀድሽልን እናመሰግናለን የኛ ቆንጆ እናመሰግናለን እግዚአብሔር ይስጥ ያውልሽ አየሻቸው መቅዲ የሆነ ጥያቄ ስትጠይቂያቸው ቀድሞ ሙስሊሚቱን እኔ ስጠይቃት ወረደች ወዴታ አሁን የሚችን ጥያቄ ስንጠይቃት እሺ ሙስሊም እሷን ዝም በራስ ጀመር እሷስ ምንም ስለእውነት ምንም አታረግም መቅዲ አንቺም ደግሞ የኛው ነገር አንቺ እሺ ከፖስተሽም አንቺ እንደሱ አይነት እምነትን እንትን አትበሉ እሺ ማሬ አንቺ የፖስተሽን ከሆነ እንደዚህ ፕሮፋይል እንዳታረጊ ስሚ ሃይማኖት የግል ነው አባቶቻችን እየታረዱ ያሉት ለዚህ ነው እሺ በማተብ ቀድ የለም እሺ እንደዚህ ለመስቀል እሞታለሁ እኛ ክርስቲያኖች የሰው እንትን አንነካም አይደል አሁን እኛ የነሱን ቁርአን ወይም ምናምን ብንነካ እንዴት ነው የሚያንጨራጭራቸው አንቺን ግን ሙስሊሞቹ ሆነው በስመ ሙስሊም አንቺን ለይያጋቡ ስለ ቁርአን አታወሪ እዚህ ጋር እኮ እሷ ሁሉም ሰው እሷ ሙስሊም ስለሆነች ብቻ
ሁሉ ነገር ትሰግዳለች፣ ትቀራለች። ማለት እኮ አይደለም እንደሱ ማለት ሳይሆን እኛ አሁን ማህተብ ላይ መጣ የሚለው ደስ የሚሉት ነገር ነው የሚሰማው ለማድረግ መጀመሪያ ሰዓቱ ነው ልቆ ነበር ሊመጣ ነበር። አብርሃም የጋስት ለቃቃም ነው ጋስት ላይ ነው የሚኖረው። ስሚኝ አይደለም አርስሚኝ አትሳደቢ አትናገሪ ማለት አርስሚኝ መጀመሪያ ልቆ ሊመጣ ነበር። ሰዓቱ ልቆ ሊመጣ በተዘጋጀበት ኤፍሬም እንግዲህ አብርሃም ሳይመጣ በፊት ነው አይደል እንደ ሰዓቱን አድርጎ ይመጣ ያሉት። አብርሃም በሰዓት ሊመጣ የተወሰነበት ጊዜ የነዚህ ተሰብስበው ገስት ላይ የሩታ ሀብል የለም እሱ ላይ ተሰቅሏል ብሎ ሲሉ ምን አረገልሽ? አባጅሬ ደግሞ ከስርስር ይመጣ የለ ይሄን ሰማልሽና ሄዶ ሀብሉን አድርጎ መጣ። ይሄ ነው ስራውን። ስለዚህ ደግሞ እናንተ እኔ ሌሎቻችሁ ከፈለጋችሁ ተሳደቡ የፈለጋችሁ ነገር አድርጉ። በሃይማኖት እንዳትመጡ። ትላንትም እኮ አውቆ እኮ ነው ልሂድ እንደ እየሳመችን እኮ ነው የሚለው አውቆ ሰው መተት ነው ለማለት ለማስመሰል ነው እንጂ ምንም መተት የለም። ወዶ ፈልጎ ድራማ ነው የሚሰራው እሱ ለገንዘብ ማለት ነው። ግን እዚህ ጋር በመስቀላቸው አውዝ ቢላ ምን ሸይጣን ረጂም አላህ እንደዚህ ነገር አውቀን ግን እኔ አረጋግጬ ቆይ ልንገርሽ በቃ ሰው ለማሳመን ማለት ነው። ሁላችሁም የኛላችሁ ምንድነው እቺ ደግሞ ለምትኖሪ አንቺ ምን እውነት አይገባሽ ምንም ደንቆሮ ማለት ነው። አንቺ ምን አገባሽ? አንቺ እርጎዝም ሰው ለማሳመን ማለት ነው። ሰው ለማሳመን አንቺ ምን አገባሽ? አንቺ ተሳስተሽ ሄድሽና ሁሉም አንቺ ሄድሽበት ገደል ሂድ እንዴ አንቺ ቆይ ሰዓት ኖሪ የራስሽ ይወቂ። አይሰሙም አይዛችሁ አይሰሙም። ማሰሚ ቀየረች እኮ ተናገረች። ቀየረች እኮ ያረክሽባት ቀየረች እኮ ምን ታመጭ ቀየረች እኮ አሳመነናት። ስድስት ሰው ሰባት ሰው ተቀምጣችሁ ቆይ ብላችሁ ሰው ለማሳመኝኝ አለችው። የእነሱ ተከታይ ስለሆነች ሴት ልጅ ክብር ናት፣ ሀገር ናት። እስቲ ማንኛው ላይ ነው? እስቲ የትኛው መጽሐፍ ቅዱስ ላይ ነው እንደዚህ ብሎ የተናገረልሽ? ማንኛው ሐዲስ ላይ ነው እንደዚህ ብለሽ ተናገር ያለሽ? አንቺ ቆሻሻ ሴት ነሽ። ሴትን ልጅ አክብረሽ መቀመጥ አለብሽ ነው። ያንቺ እናትና አባት በእንትን ያስተማሩሽ፣ በመተት ነው ያስተማሩሽ። መስቀል ኃይል ነው። ነገር እንርቃለን እንዴ? በመስቀል ላይ ነው እንደ መተት የሚደረገው? ምን ናችሁ እናንተ? የት ሄዳችሁ? የት ሰፈር ነው የምትሄዱት? የት ወዴት ናችሁ እናንተ? ትክክለኛ አይምሯችሁ ያስባል? ትክክለኛ ቅንጭላታችሁ ያስባል? ኢትዮጵያ ላይ የተማራችሁት እንደዚህ ነው? እናትሽ ያስተማረችሽ እንደዚህ አድርጋ ነው ያስተማረችሽ? ቆንጥጣ አላሳደገችሽም ወይም ቆንጥጦ አላሳደገሽም ወንድምሽ? ምን አይነት ፍጥሮት ናችሁ? እኔ እናቴ ካፈጠረችኝ እንደናንተ ያለ ሰው አላየሁም በዚች ምድር ዓለም። የት የመጣችሁ ናችሁ? እግዚአብሔር የጠላችሁ ፍየሎች ባህር አንስቶ የወረወራችሁ እናንተ ደግሞ ክርስቲያኖች ደግሞ ረሱል ሰለላሁ ዐለይሂ ወሰለም አንስቶ ወደ ባህር የወረወራችሁ እናንተ ሰይጣን ቁራጮች ማለት ነው። የሰይጣን ቁራጮች ናችሁ ጠቅላላ እዚህ ቲክቶክ መንደር የተሰበሰባችሁ። አንቺም በቁርአንሽ እየማልሽ ወላሂ እያላችሁ ትናገሪያለሽ። አንቺ ማርያምን እያልሽ ትናገሪያለሽ እንዴ? ምን ናችሁ እናንተ? የት እየሄዳችሁ ነው? ቆም ብላችሁ መስቀላችሁ ዘዲ አንዴ ፕሊዝ ዘዲ አንዴ ፕሊዝ እኔ እንትን ሰጥቼ እወርዳለሁ። እንዴ የምትሄዳችሁ ነው? ወዴት ነው የምትሄዱት? እኔ አንድ ሀሳብ ልስጣችሁ። የስደት እህቶቻችሁ ጋር ለምን ትባላላችሁ? ለምን እንደዚህ ትሆናላችሁ? የመጣሽበትን አላማሽን አትናቴ መጥታ ደግሞ እዚህ ላይ አፋን ትከፍታለች። ክፍታፍ ያቆሸሹ የዘጋ መስቀልሽና ሃይማኖት የግል ናት፣ አገር የጋራ ናት። በሃይማኖት አልደራደርም። አንቺ ሙስሊም ነሽ፣ በሃይማኖትሽ አልደራደርም ብለሽ ነው መከራከር ያለብሽ። እኔ በቁርአኔም አላየሁም ስህር ብለሽ መናገር ያለብሽ። ክርስቲያኗም ደግሞ እኔ መስቀል ኃይሌ ነው፣ መስቀል ይፈውሰኛል፣ መተት ያድነኛል በይ። አትከራከሪ። መስቀል ላይ ነው ስህር የተደረገበት ስትበይ አይደለም ብለሽ ተከራከሪ። እንዴ ምን አባታችሁን ስትሽለጨለጫለሽ? እቺ ምድረ አንዴ ዘዲ እግዚአብሔር ይስጥሽ፣ ተባረኪ። ብዙ ነገር አስተምረሽኛልና እኔ ሐሳብ በዚህ በቪዲዮ ዙሪያ በሩታ በአብርሃም በኤርሜላ ምክንያት አይደለም እኔ የገባሁት እኔ ራሴ በኩል የገባሁት ማለት ነው። ወደ ሃይማኖት ዙሪያ ስንገባ መስቀል ምናልባት በመጀመሪያ የተደረገው ነገር መስቀል እሱ አንገት ላይ ስላሰራ
ሊሆን ይችላል። አስቡ። መስቀል ለምንም አይነት ነገር ሊሰራም አይችልም፣ ሰርቷም አያውቅም። ከነገ ወዲያን ወደፊት እኛ አባቶቻችን እኮ ለኛ ብሎ እኮ ነው መስቀል ተሸክሞ አቤቱ ህዝቤን ከመከራ አድነህ አስተንባሪ፣ አቤቱ ኢትዮጵያ ከመከራ አድነህ አስተንባሪ እያሉ ቀንና ሌሊት ቆሞ ለኛ እየጸለዩ ናቸው። ገባችሁ? መስቀል ተሸክማችሁ ማለት ነው። ለኛ ሲል እኮ ነው እግዚአብሔር አምላክ በመስቀሉ ላይ ደሙ ፈሶ እኛ ያዳነው በመስቀል ላይ ነው እንጂ መስቀል ላይ ማን ነው እየደረገ ያለው? የቱ ጋር ነው? በመጽሐፍ ቅዱስ አባቶቻችን አስተምሮና እንደዚህ አድርጎ አባቶቻችን ቤተክርስቲያን ላይ አስተምሮ ያውቃል? ሙስሊም ከሆናችሁ እናንተ የምትከታተሉ እናንተን የሚያስተምሩ አባቶቻችን እንደዚህ ያደርጋሉ? እንደዛ ብሎ ያስተምራሉ? አያደርጉ እንትኖች ወደ መስቀሉ ጋር እኔ ለማንም እንትኖኝ ለማውራት ሳይሆን ወደ መስቀል በመስቀል ምክንያት ሆኖ እስከዛሬ አሁን ደሙን እየፈሰሰ ያለው መሬት ሁሉ እየንቀጠቀጠ ያለው በመስቀል ዙሪያ ነው። ከአንገታችን አልወርቅም አንገቴ ይቆረጥ እያሉ ናቸው። ለመስቀል ብሎ እኮ ነው እየተጋደሉ ያሉ ወገኖቼ። በሃይማኖታችን አትምጡ። ይሄ ተራ ዩቲዩበር ትላንትና ምን አሉ? አንድ ቪዲዮ ደርሶ ነበር። ፊቲ ለአብርሽ በህይወት ያለው አብርሽ ፊቲ ከማለት ይልቅ እዛ ደም እየፈሰሰ ያለው ህዝቦችን ፊቲ በይተነሽና ገባሽ አይደለ?